ለውበቱ የሚጨነቅ ብቸኛው ፍጡር ማን ነው? ንገሩኝ እንጂ ለምን ይመስላችኋል? ለውበቱ የሚጨነቅ ብቸኛ። አሁን በሬ እስኪ ወይ እንዴት ነው እዚህ አካባቢ ታጥቤ ያለው ምናምን ይላል ይላል? ፈረስ እንዲሁ እስኪ ጠቡኝ ይላል ይላል ወይ? ለፈረስ የተዘጋጀ ሽቶ አለ? የጃፓን፣ የሱዳን፣ የፈረንሳይ የሚባል አለ? የለም። ለጅብ ሽቶ አለው? አለው ወይ? ኩል አላቸው? አላቸው? የላቸው። ለውበቱ የሚጨነቀው ማን ነው መሰላችሁ? ማን ነው? እግዚአብሔር ነው። በነገራችሁ መልካም ማለት ምን ማለት ነው? መልካም ማለት ምን ማለት ነው? መልካም ማለት ምን ማለት ነው? ያማረ ማለት ነው። አታውቁታላችሁ እስከ ዛሬ መልካም ማለት ምን ማለት እንደሆነ? መልካም ማለት ምን ማለት ነው? ያማረ ነው። ውብ ማለት ነው። መልካም ማለት ያማረ ነው። አሁን እዚህ የቃላት መዝገበ ቃላት እያስተማርኩ አይደለም፣ የቴዎሎጂ ቃል ነው ይሄ። መልካም ማለት ውብ ማለት ነው። ብቸኛው መልካም ማን እንደሆነ ታውቃላችሁ? ኢየሱስ ክርስቶስ ነው ብቸኛው መልካም ማለት ነው። እና ሰዎች ያችን መልካምነት ሲያገኙ ነው ሰዎች የሚረኩት። መልካም ያችን መልካምነት አይደል? ሄር ሰናይ ይሴኒ ለሃዩ እሙሉ ደጓ ለመህያው ውበቱ ከሰው ልጆች ውበት ሁሉ ያምራል ይላል መዝሙረ ዳዊት ምዕራፍ 44 ላይ ሲናገር ውበቱ ከሰው ልጆች ሁሉ ያምራል። እና ብቸኛው መልካም ክርስቶስ ነው ወይም እግዚአብሔር ነው። ሰናይ እግዚአብሔር ለለይት እገስዎ እግዚአብሔር ለፈተና ብሎ መከራ ቢያመጣባቸው ለሚታገሱት እግዚአብሔር መልካም ነው ይላል ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ ሲናገር። ስለዚህ መልካም እግዚአብሔር ነው፣ መልካም ክርስቶስ ነው። ሰዎች መልከኛ መሆን የሚፈልጉበት ምክንያት ምንድን ነው? መልካሙ እግዚአብሔር ስለፈጠራቸው ነው። ግን መልከኛ የሚሆኑበት መንገድ ግን የተሳሳተ ነው። ለውበታችን መጨነቃችን በራሱ እኛ መልከኞች ሆነን ስለተፈጠርን ነው። መልኩ ግን ይሄ አይደለም፣ እኛ እንደምናስበው አይደለም፣ ሌላ ነው ነገሩ። ለዚህ ነው መጽሐፍ ምሳሌ ምዕራፍ 31 ላይ ደምግባት ሐሰት ነው፣ ውበትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን ትመሰገናለች ብሎ የሚናገረው። የእኛ መልካችን ግን እግዚአብሔርን መምሰል ናት። የአይን፣ ጆሮ፣ አፍንጫ፣ እግር፣ እጅ አይደለም። እና የሰው ልጅ ለውበቱ 24 ሰዓት የሚጨነቅበት ምክንያት ይሄ ነው። ማንኛውም ሳይንስ ይሄንን ቢመልሰው ጥሩ ነበር፣ አይመልሰውም። ሰው ለምን ለመልኩ ይጨነቃል? በፍጹም የለም። ሰው ለምን መልከኛ መሆን ይፈልጋል? ምንም ሳይንስ ሲጀመር ምን ይባላል መሰላችሁ? ሳይንስ ሃውን ነው እንጂ ዋይን አይመልስም ይባላል። ምን ማለት መሰላችሁ? ሳይንስ እንዴትን ነው እንጂ ለምንን አይመልስም። እንዴትን ነው እንጂ ለምንን አይመልስም፣ አያውቀውም። ለምሳሌ ንገራችሁ፣ ሰዎች ሲተኙ እንዴት እንቅልፋቸውን አይናቸውን ገጥመው እንደሚተኙ ማንኛውም የአይን ስፔሻሊስት ሊነግራችሁ ይችላል። አንዳንድ ሰዎች ደግሞ አይናቸውን ገልጠው እንደሚተኙም ይነግሯቸዋል። እንደ ሰሎሞን። አሁን ሰሎሞን ሲተኛ አይኑን ገልጦ ነበር የሚተኘው፣ ሲነቃ ደግሞ ይጨፍነዋል። እና አንዳንድ ሰዎች አንዳንድ ሰዎች አይናቸውን ገልጠው ይተኛሉ የሚለውን ማንም ባለሙያ ይነግራቸዋል። ለምንድን ነው አንዳንድ ሰዎች ግን ገልጠው የሚተኙት ሲባል መልስ የለውም። ይሄ ተፈጥሮ ነው ብሎ ነው የሚመልሰው ማለት ነው። ለምንን አይመልስም። ሰዎች ለውበታቸው የሚጨነቁበት ምክንያት እግዚአብሔር መልካም ነው፣ በመልካሙ እግዚአብሔር አምሳል ስለተፈጠሩ ነው። ስለዚህ ምንድነው ሁልጊዜ ውበታቸው አያረካቸውም። ለምን? ውበታቸው እግዚአብሔር ነው እንጂ ይሄ ስላልነበረ። ይሄ አይደለም፣ እግዚአብሔርን መምሰል ነው እንጂ ውበቱ ሁልጊዜ